ሰላም ወገኖች እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን በጣም ደህና ነኝ። ወደ አገልግሎቴ ተመልሻለሁ። ሁለት ቃል ብቻ ትንሽ ሼር ላድርጋችሁ ብዬ ነው። ሰሞኑን ጠፍቻለሁ፣ አልተመቸኝም እና አሁን አም ባክ ቱ ማይ ሚኒስትሪ ወደ አገልግሎቴ ተመልሻለሁ። ብዙ ነገር እግዚአብሔር እያስተማረኝ ነበር፣ ግን በመሃል እየጻፍኩ ለመምጣት ወደ እናንተ አልቻልኩምና ሁለቷን ቃል እስቲ ልጸልይ። እግዚአብሔር አባት ሆይ እንደ ኔም ኦፍ ኢየሱስ አመሰግንሃለሁ። ይህንን ሰዓት ስለሰጠኸኝ ከወገኖች ጋር ያስተማርከኝን ደግሞ ጌታ ሆይ እንድናገር እንዳስተምር እንድትረዳኝ በጌታ በኢየሱስም ጸልያለሁ። ጌታ ሆይ ሌት ዩር ዊል ቢ ዳን፣ ያንተ ፈቃድ ይፈጸም በዛሬ ቀን በዚህ ሰዓት እንደ ኔም ኦፍ ኢየሱስ አሜን። የእግዚአብሔር ቃል ምንድነው የሚለው? ጌታ ኢየሱስ ክርስቶስ ያስተምራል በሰማይ ፈቃድ በሰማይ እንደሆነች እንዲሁም በምድር ትሁን ነው አይደል? ስለዚህ ያኔ ያለፈው ጊዜም እንዳየነው ይሄ ሞዴላችን ነውና ለዛሬ ሆነው ለእግዚአብሔር ዘንድ የተጻፈችው የእግዚአብሔር ፈቃድ ትፈጸም ያልን እንጸልያለን። አሜን። ያንን የጸለይኩት እና ወገኖቼ ሁለት ነገር በጣም ጌታ ያስተማረኝን ትንሽ ደቂቃ ነው ሼር ማደርጋችሁ። አንደኛው ኢሳይያስ 56 ከ6 እስከ 7 ምን ይላል እግዚአብሔር ቃል? ኢሳይያስ 56 ከ6 እስከ 7 በጌታ በኢየሱስ ስም አነባዋለሁ። ምን ይላል እግዚአብሔር ቃል? ከ6 እስከ 7 ያገለግሉትም ዘንድ የእግዚአብሔርንም ስም ይወዱ ዘንድ ባሪያዎቹም ይሆኑ ዘንድ ወደ እግዚአብሔር የሚጠጉትን መጻተኞች እንዳያረክሱ ሰንበትን የሚጠብቁትን ቃል ኪዳኔንም የሚይዙትን ሁሉ ወደ ተቀደሰ ተራራዬ አመጣቸዋለሁ፣ በጸሎቴም ቤት ደስ አሰኛቸዋለሁ። ቤቴ ለአሕዛብ ሁሉ የሚሆን የጸሎት ቤት ይባላልና የሚቃጠለውን መስዋዕታቸውና ሌላውን መስዋዕታቸውን በመሰዊያዬ ላይ ይቀበላል ይላል። እኔ እዚች ጋር ኖቲስ ማተኮሮ ምንድነው? ያገለግሉትም ዘንድ ይላል ቁጥር 6 ላይ የእግዚአብሔርንም ስም ይወዱ ዘንድ ባሪያዎቹም ይሆኑ ዘንድ ወደ እግዚአብሔር የሚጠጉትን መጻተኞች እያለ ይቀጥላል። ምንድነው? ሁለት ነገር አለ እዚህ ላይ። አንደኛ ጸሎት ወደ እግዚአብሔር ለመጠጋት የሚፈልጉ ያገለግሉትም ዘንድ ወደሱ ወደ እግዚአብሔር የእግዚአብሔርንም ስም ይወዱ ዘንድ። መጨረሻ ላይ ምንድነው? አንደኛ እግዚአብሔርን ስም የሚወዱ እግዚአብሔርን ስም ትወዳላችሁ ወይ? ብዙ እግዚአብሔር ብዙ ስሞች አሉት ጌታ፣ ከዚህ በፊትም አይተነዋል። እና ስሙን ለሚወዱ ከዛ ደግሞ ባሪያዎቹ የሆኑ ዘንድ እግዚአብሔርን የሚጠጉትን መጻተኞችን እንዳያረክሱት ሰንበትን የሚጠብቁትን ቃል ኪዳኔንም የሚይዙትን ሁሉ ወደ ተቀደሰ ተራራዬ አመጣቸዋለሁ፣ በጸሎቴም ቤት ደስ አሰኛቸዋለሁ። ቤቴም ለአሕዛብ ሁሉ የሚሆን የጸሎት ቤት ይባላል። ምንድነው? ወደ ጸሎት ቤቴ አመጣቸዋለሁ። that is what is the Lord saying። ጌታም ይላል ወደ ጸሎት ቤት፣ ከዛም ቤቴን ደግሞ ለአሕዛብ የጸሎት ቤት ይሆናል ይላል። ስለዚህ ጸሎት ምንድነው? እግዚአብሔርን ስም መውደድ ምንድነው? እና ጸሎት እነዚህ ምንድናቸው? it's ministering unto the Lord። ይሄ እግዚአብሔርን ስም የሚወዱ ከዛ ደግሞ ወደሱ ለመጠጋት የሚፈልጉ ማለት እሱን ወርሺፕ የሚያደርጉ እሱን የሚያመልኩ እግዚአብሔርን ማምለክና ፕሬየር ሁለቱ ላይ ፎከስ እናደርግ። ጸሎትና እግዚአብሔርን ማምለክ ራሱን የቻለ ምንድነው? አገልግሎት ነው ለእግዚአብሔር። እዚህ ጋር ሰሞኑን ስማር እግዚአብሔር ምን እያለ ሲያስተምረኝ ነበር? ጸሎት ስራ ነው። አሁን ለምሳሌ ፓስተር ፍራንሲስ የሆነ ኮርስ እየወሰድኩ ነው፣ እናንተም ገብታችሁ መውሰድ ትችላላችሁ። ስለ ጸሎት በጣም ጸሎት ዲፕሊ ስለ ጸሎት መግባት ፈልጋለሁና learning the art of prayer ይላል። ስለ ጸሎት the art of prayer እዛ ውስጥ intensive beginner ይላል ለጀማሪዎች። ጸሎት by the way የሚለመደው ሰው የሚማረው ጸሎት በምንድን ነው? በመጸለይ ነው። ብዙ ጊዜ አንዳንድ ሰዎች መጽሐፍ ላይ ሲጽፉ ጸሎት እንደዚህ ስቴፕ ብዙ አይነት ሞጁሎች አሉ፣ ብዙ ሞዴሎች አሉ። ስለ ጸሎት እንደዚህ ብላችሁ ጸልዩ፣ እንደዚህ አድርጋችሁ ጸልዩ፣ እንደዚህ ይላሉ። በሙሉ ይሰራል ይላል ፓስተር ፍራንሲስ ያስተምርና ሁሉም የራሱ ሞዴል፣ ግን ከሁሉ በላይ ግን የጌታ ኢየሱስ ክርስቶስ ሞዴል ነው ለኛ ዋናው መሰረታችን። የጌታ ሞዴል እያለ የከበደን ሞዴል አንቀበልም። አሜን።
አባታችን ሆይ ብሎ ጌታ ተናግሮን ከዛ ደግሞ ስለሚያሳድዷችሁ ጸልዩ ብሎን ስለ ኢየሩሳሌም ጸልዩ ጌታ የተናገረን ያ የሱ ፕሪንሲፕል ነው የኛ ዋናው እንጂ ማአት ጸሐፊዎች አሉ ማአት ፓስተሮች አሉ አጥንተው ጸልየው በእርግጥ ምን ይሰራል የሚሉትን እንትን ይነግሩናል ግን ከጌታ ከኢየሱስ ክርስቶስ ከምንከተል ክርስቶስ ተከታዮች ነን ከሱ ሞዴል የሚበልጥ ሞዴል አድርገን የምንወስደው የጸሎት የለም አባታችን የሚለውንም ያለፈው ጊዜ አይተናል አሜን ስለዚህ ምንድነው ጸሎት ምን አለኝ ጌታ ሲያስተምረኝ ጸሎት ምንድነው ራሱን የቻለ አገልግሎት ነው ፓስተር ፍራንሲስ ምን አለ ኤቭሪዴይ 5 ሰዓት ጸልይ ነበር አለ አሁን እሱ አገልጋይ ነው በጣም ትልቅ አገልጋይ ነውና 5 ሰዓት ጸልያለሁ አለ 5 hours ጸልይ በፊት የዛሬ ስንት አመት ገና እንደጀመረ አገልግሎት ነው እና ጌታ ልጆቼ ደግሞ ትንንሾች ናቸው አለ ወተትም ያስፈልጋቸዋል ወተት ብርም ያስፈልጋልና እንዴት ነው የምሆነው ፉል ታይም ያገለገልኩ ነው 5 ሰዓት ነው መጸልየው ከዛ ጌታ ምን አለው ጸሎት ስራ ነው ይተሰወር ካለኛ ለጌታ ስለዚህ ሰራተኛ ደግሞ ደሞዙ ይሰጣል አንተኔ ስታገለግል እኔ ያንተን ኒድ ያንተን ምንድነው ይባለው የየለቱ የሚያስፈልግህን ነገር አሟላለሁ አለ ያው ጌታ እንዳሟላልኝ ይኖራሉ አለ ስለዚህ ጸሎት የምትጸልዩ ሰዎች በጣም ዲሊጀንት ሁኑ በጸሎታችሁ ቀጥሉ እኔ በጣም ኢንትረስትድ የሆንኩት ነገር ምንድነው በጸሎት ነው ጸሎታው ሞር ዲፕ መግባት ፈልጋለሁ በጣም ሞር በየጸሎት ህይወቴን በጣም እንዲያድግልኝ ፈልጋለሁ እና መማር ብቻ ሳይሆን ያንን ፕራክቲስ በማድረግ እንደዚህ አይነት ኢንቴንሲቭ ቢጊነርሶችን ኮርሶች እየወሰድኩ ነው ኮርሱን እየወሰድኩ አፕላይ ያደረኩ በጣም በጸሎት መበርታት ፈልጋለሁ አሜን እና ጌታ ምን አለኝ ጸሎት ራሱን የቻለ ስራ ነው እኛ አሁን መጽሐፍ ቅዱስ ስናነብ ብዙ ጊዜ አንታዘዝም የእግዚአብሔርን ቃል አሁን ለምሳሌ የእግዚአብሔር ቃል ምን ይላል ሂዱ ወንጌልን ለአሕዛብ ሁሉ ስበኩ ይላል ስንቱ ፐርሰንት ከቤተ ክርስቲያን ወጥቶ ትራክት እንኳን መስጠት እንደዚህ ሊሰጥ ስንት እንዳለ እግዚአብሔር እና ቤቱ ይቁጠረው ያን ሳይሆን አሁን የኔ ፎከስ ምንድነው እግዚአብሔር ትራክት መስጠት ስራ ነው መጸለይም ስራ ነው የእግዚአብሔር መንግስት ያገለገለን ነው ወርሺፕ ማድረግ አሁን ለምሳሌ ቤት አሁን እኛ ትላንትና ባይ ዘ ዌይ እንትን የፈረንጆች ምንድነው የሚባለው ፋሲካ ነበረ እና እዚህ ሀገር ስትሆኑ ውጭ ሀገር ስትሆኑ በጣም ብቸኝነት አለ እና ብቸኝነት ስላለ እኔ አሁን ያው ኢትዮጵያዊ ነኝ ያደኩበት ሀገር ነውና የኢትዮጵያ ክላሲካል ከፍታለሁ አንድ ምክንያቱም ዲፕሬስድ መሆንም እግዚአብሔር አይፈልግም መንፈሳዊነትም አይደለም ዲፕሬስድ ትሆናላችሁ ብዙ ሰው ባጠገባችሁ ከሌለ ብዙ እንደዚህ አይነት የተነቃቃ የምትሰማቸው ብዙ ከሰው ጋር ወጣ ገባ የምትሉበት ነገር ከሌለ ያምነራ ዲፕሬሽን ያመጣል ዲፕሬሽን ማለት መደበር ማለት ነው መንፈሳዊ ነገራችን እንዳለ ሆኖ ይሄ ስጋችን ደግሞ የሆነ ደስታ ይፈልጋል እና ዝም ብዬ ክላሲካሉን ከፍተዋለሁ ኢንስትሩሜንታሉን አሁን ለምሳሌ ዘፈኑን እኔ እንትኑ ብዬ ምንድነው ይባላል ግጥሙን እየገጣጠምኩ አልዘፍንም ግን ኢንስትሩሜንቱን ያገሬንም ትዝ ስለሚያስታውሰኝ ደስ ያለኝ ሰማል ያደኩበት ሀገር እና ይሄ አሁን ለምሳሌ ትናንት ምን ልላችሁ የትግርኛ ምናምን ሰው ሊሆነ ሌላ ነገር ይወስዳቸዋል አንደኛ የትግርኛ አልችልም እና ያላቸው እንቅስቃሴ ምናምን ለአመት በዓል ያንን እከፍትና ምን አደርጋለሁ ጀስት ኢንጆይ ለማድረግ እንጂ ውስጥ የሚገባ ነገር የለም እንዴት እንደዚህ ታደርጋለች ብትሉ ብዙ አገልጋዮች ኢንስትሩሜንት እንዳውም ይጫወታሉ ማለት ምንድነው የኪቦርድ ጊታር ምናምን እኛም የሆነ ኢንተርቴይንመንት ያስፈልገናል አሜን ምዘፍንለት ሰው የለኝም ማቀነቅለት ሜዲቴት ያደረኩ ለአንድ ነፍስ ወይ ለማራ ዘፍንም ግን ኢንስትሩሜንቱ ደስ ይለኛል ያ ደስታችን ያ ኃጢያት ነው ብዬ እንትን አይደለም እዚህ ጋር መታየው ልጆች ካላችሁ ያንን የምትነግሩኝ ነገር ካለ ደስ ይለኛል አንዳንድ ልጆች እና ኤኒዌይ ምንድነው ለእግዚአብሔር ደግሞ መዘመር ምንድነው ኢትስ ወርክ አገልግሎት ነው እና እግዚአብሔርን ስናገለግለው ምን ይሆናል እግዚአብሔር ደግሞ የሚያስፈልገንን ነገር ይሞላል አሜን
ብዙውን ጊዜ መማር ያለብን ፎከስ ማድረግ ያለብን ምንድነው ከኔ ምን ይጠበቃል ለእግዚአብሔር። አሁን ይሄ እግዚአብሔር ቃል ምንድነው የህግ መጽሐፍ ነው። ጌታ ብዙ ነገር ተናግሮናል ከኛ የሚጠበቅ ነገር ማለት ነው። ግን ቤተክርስቲያን ሄደን ምንም እንደማይጠበቅበት ሰው ምንም ነገር እንደሌለበት ሰው ተሰምቶን ከወጣን ተሸውደናል። ምክንያቱም እግዚአብሔር ብዙ ነገር ይናገራል። ብዙ ነገር አንደኛው ምንድነው ራሱ ጸሎት ነው። በጸሎት ዲፕሊ አሁን የጸሎት አይነቶች ደግሞ እኔም ጌታ ያስተማረኝን አስተምራችኋለሁ እየገባው እና ከእግዚአብሔር ዘንድ እንዴት እንደምንቀበል የጌታን እንትኖች ፕሪንሲፕል እያየን እንሄዳለን። ስለዚህ ወገኖች ምንድነው አንደኛው ጸሎት ምንድነው ስራ ነው። በጸሎት የምታገለግሉ ቁጭ ብላችሁ ቤታችሁ የምትጸልዩ እያገለገላችሁ እየሰራችሁ ነው ለእግዚአብሔር መንግስት። ስትጸልዩ ደግሞ እግዚአብሔር ጸልዩ ያለባቸውን ነጥቦች መጸለይ። አሜን። ስለ ልጆች ጸልዩ ብሎናል ጌታ። ኤቭሪዴይ ስለ ልጆች ጸልዩ። ያለበለዚያ የእግዚአብሔር መንግስት ስንገባ ምን አይነት ቤት ነው ራሱ የሚኖረን? በጣም ጌታን ያገለግሉ ብዙ ሰዎች አሉ ወገኖች። መድረክ ላይ ዝም ብሎ ማገልገል ብቻ ሳይሆን በጸሎት በታማኝነት በገንዘባቸው በጉልበታቸው በጊዜያቸው በፍጹም ጌታን የተከተሉ ለብዙ ዘመን ጌታን የተከተሉ በጣም ብዙ ሰዎች አሉ። እኛስ ምን ይዘን ነው የምንገባው እግዚአብሔር መንግስት? የትኛው የጸሎት ኮንሲስተንትሊ የምንጸልየው ጸሎታችን በጊቪንግ በመስጠት ቃል በማንበብ። እኔ አሁን ያው ከማደንቃቸው ሜሪኬ ነገራችን 4 ነው ያለችው ከዛም በላይ ይሆናል መጽሐፍ ቅዱሶቿን ጥጥት አድርጋ አርጅት ብሎ በጣም ደስ የሚል ቅባት የነበራት እናት ነች። እና አሁን እነሱ አገልግለው ያላቸው ሽልማት አይ ዶንት ኖ። ከዛስ እኛስ የሆነች ጎጆ ቤት ልንሸለም ነው እዛ ሄደን ማለት ነው። እና ይሄንን ነገር ልብ ብለን እንየው። ምንድነው በምትሰፍሩት መስፈሪያ ይሰፈርላችኋል ይላል መጽሐፍ ቅዱስ። በምትሰፍሩት መስፈሪያ በትንሽ ነገር ሆነች ለእግዚአብሔር መንግስት ያዋጣናት እዛም ስንሄድ ትንሽ ነው የሚጠብቀን እና በሰፈርነው ቁና ነው የሚሰፈርልን። ስለዚህ ያንን ነገር አስቡ። የምትጸልዩትን ሞር ጸልዩ። በጣም ብዙ ጌታን ከኛ በፊት ያገለገሉ ብዙ አሉ። አሁንም በጣም ያገለግላሉ። አሁንም it is not late ለኛ ሌት አይደለም። በጸሎታችሁ ሞር ጸልዩ። እግዚአብሔር ቃል ሞር አንቡ። የሚለውን ታዘዙ። አሁን ለምሳሌ ወጥተው ትራክት የሚሰጡ አንዳንዶች በጣም ደስ ይላሉ። ይሄዳችሁ ትራክት ስጡ። የሆነ ነገር አድርጉ። እዛ ስንሄድ ቤት እንኳን ደህና ቤት ከሌለን ያሳዝናል። አሜን። ስለዚህ እላችኋለሁ ጌታ ምን አለ? ጸሎት ምንድነው? ኢትሰወርክ ብሎናል። ስራ ነው ብሏል። ስለዚህ ጸልዩ። ስትጸልዩ ደግሞ አንድ ሚስጥር ልንገራችሁ። ጌታ ያስተማረኝ ለራሳችሁ ብቻ ጸልዩ። ቢቻላችሁ ጸልያችሁ ነብይ ሳዱዬ ሲያስተምሩን ጸልያችሁ መጨረሻ ላይ ለራሳችሁ የምትጸልዩት ነገር ካለ እናንተን መጨረሻ ላይ አድርጉት የሚል ነገር ተናግረው ነበር። ትዝ ይለኛል። ሰልፍ እኔነታችሁ መጨረሻ ላይ አድርጉት። እዚህ ጋር ደግሞ ሌላ ሚስጥር ነግራችኋለሁ። ምንድነው? ጸሎት ኪ አለው ቁልፎች አሉት እና አንደኛው ምንድነው? ያው ከእግዚአብሔር ቃል ነው። ምን ይላል እግዚአብሔር ቃል? ለጸሎቶቻችሁ ጸልዩ። ማቴዎስ 5 ላይ ያለው ማቴዎስ 5:44 ላይ ለሚያሳድዷችሁ ምን በሉ ጸልዩ ይላል እግዚአብሔር ቃል። አንብላችሁ ማቴዎስ 5:44 ላይ ምን ይላል እግዚአብሔር ቃል? እኔ ግን እላችኋለሁ በሰማይ ላለ አባታችሁ ልጆች ትሆኑ ዘንድ ጠላቶቻችሁን ውደዱ። አሜን። የሚረግሟችሁን መርቁ። ለሚጠሏችሁ እንግዲህ አስቡ። የሚጠላችሁ ሰው ጠላት ፊት ለፊት በርግጥ ጠላትሽ ነኝ አይለኝም አይደል? ግን ጠላቴ ነው ብለን ለምናስበው ሰዎች ምን አድርጋቸው እንውደዳቸው አይደል? እግዚአብሔር ቃል ስለሚያዝ ይሄ ራሱ መታዘዝ ነው ወገኖች። እኔ እላችኋለሁ እውነት እላችኋለሁ ይላል ጌታ ኢየሱስ በሰማይ ላለ አባታችሁ ልጆች ትሆኑ ዘንድ ጠላቶቻችሁን ውደዱ፣ የሚረግሟችሁን መርቁ። አሁን ለምሳሌ ጥንቁልና የሚያደርጉብን ሰዎች አሉ አይደል? ልብሳችን እያያዙ የሚረግሙን የሚያሟርቱብን አሉ። እነሱ ምን አድርጓቸው ይላል ጌታ? የሚረግሟችሁ መርቁ። አሁን አያችሁ ትእዛዝ ነው። ስትመርቁት የሚሆን ነገር አለ ወገኖች። ዝም ብሎ አሁን ደግሞ ሐሰተኛ ነቢያት ደግሞ እየተነሱ ነው። አይዶን ኢትዮጵያ ቤተክርስቲያን እንደ አንድ ሰሞን ጥፍት ብለው ነበር። አሁን ደግሞ ብቅ ማለት ጀምረዋል።
የህዝቡን ደካማ ጎን ስለሚያውቁ ጠያቂ የለባቸው፣ ገሳጭ የለባቸው። ከየት አመጣሁት ትንቢቱን የሚለው የለ፣ ያልከኝ ተፈጸመ የለ፣ የህይወቱን ፍሬ ምን የሚለው የለ። ያ እንትን አሁን ብቅ እያሉ ነው። ስለዚህ ወገኖች ግን ለእግዚአብሔር ቃል እየታዘዛችሁ በዛ ከእግዚአብሔር ቃል በረከታችሁን መልሳችሁን ከእግዚአብሔር አግኙ። አሜን። ከእግዚአብሔር ጋር ተገናኙ። የክርስቶስ ተከታይ ሁኑ። የማያምን ነብይ ምናምን ተከታያችሁ ነው። አሜን። እኔ እንኳን በዘመኔ ብዙ ነቢያት በጣም ብዙ ዋሽተውኛል። በጣም ብዙ የኔን ጉዳይ እንደዚህ አደላችሁ በጣም ብዙ እና አሁን ተጠንቀቁ። በጣም እየወጡ ነው። ግን እናንተ ምን አድርጉ? የእግዚአብሔርን ቃል ታዘዙ። እዚቹ ይናገራል። ጠላት የምትሉትን ሰው ውድድ አድርጉት ወይ ውድድ አድርጓት ጠላት የምትባለው። ከዛ ደግሞ የሚረግሟችሁ ልብሳችሁ እያዙ የሚመትቱባችሁ ምንድን ይባላል የሚያሟርቱባችሁ ምን አድርጓቸው? መርቋቸው። ጌታ ይባርካችሁ እያላችሁ ከዛ ደግሞ ለሚጠሏችሁ መልካም አድርጉ። ለሚጠሏችሁ መጥፎ መቼም መስሪያ ቤት አንዳንድ መጥፎ ሰው አይጠፋም አይደለም? ለነሱ መልካም አድርጉላቸው ይላል። ስለሚያሳድዷችሁ ደግሞ ጸልዩ። ጌታ የተናገረኝ ይሄ ነው። በሌላ የሚያሳድድ እንግዲህ ጠላት ነው አይደለም? ስለዚህ pray for your enemies፣ ለጠላቶቻችሁ ጸልዩ። አንድ ሚስጥር የአንድ ትልቅ ቁልፍ ነው ጌታ የሰጠን። ስለዚህ ጌታ እየተናገረኝ ሌላ የሚያለው እንደው ለጠላቶችሽ ጸልይላቸው እና ጠላቶቻችን ለኛ የማይመለሱ አለ አይደለም? ተኩላዎች ናቸውና ጌታ እንደውም ሲያስተምረኝ በህልሜ ሁሉ አይቻለሁ ብዙ ተኩላዎችና እንዴት ነው ተኩላ የሆኑት እያልኩ ነበር። ዋይ እንዴት ነው ብቻ ጥያቄ ፈጠረብኝ። ደግሞ አንድ አይነት መልክ ነው ያላችሁ ተኩላዎቹ እና እያልኩ ሳስብ ምን የሚል ነገር ተማርኩኝ። እነዚህ ተኩላዎች በቃ እንትናቸው ነው ተፈጥሯቸው ምንድናቸው? ነጣቂዎች ናቸው። በቃ ነጣቂ ተኩላዎች ናቸው። እነሱም በግ ልታደርጓቸው አትችሉ። አሜን። ስለዚህ እነሱን ምንድነው ማድረግ አድርጉ የሚለው ጌታ ጸልዩላቸው ይላል። እንግዲህ ይሄንን ቁልፍ ይዛችሁ ጠላት የምትሉት ተኩላ የሆነ ሰው በህይወታችሁ ያለው ለነሱ ጸልዩ። አሜን። ከዛም ይሆን ነገር አለ። when you pray አለኝ ጌታ ሲያስተምረኝ፣ ስትጸልይ the more you pray more በጸለይሽ ቁጥር more ትጠበቂያለሽ፣ more ትጠበቃለህ። የእግዚአብሔር ጥበቃ እንዲበዛላችሁ ጸሎት ጨምሩ። አሜን። ከዛ ደግሞ በጣም የሚገርም ነገር ጌታ ተናገረኝ። ቀኑን አልጻፍኩትም ግን ምን አለኝ? ፊታችሁ ራሱ እንዲጠፋባችሁ አደርጋለሁ አለኝ ጌታ። አሁን ለምሳሌ ብዙ ጠላቶች ይኖራል አይደል? እና መልካችሁ ራሱ በቃ አይደንቲፋይ ማድረግ እስከሚያቀታቸው ይሆናል አለ ጌታ። ስለዚህ ዝም ብላችሁ ጸልዩ። አሜን። እግዚአብሔር ምን ያደርጋል? ፊታችሁ እናንተን እያዩ በቃ ማናት ግራ ይገባቸው ወይ ደግሞ ተጣፉባችኋላችሁ፣ አድራሻችሁን ይጠፋባችኋል። ጌታ ያንን አደርጋለሁ አለኝ። ያለኝ ነው ፊታችሁን አጠፋባችኋለሁ አለኝ። አሜን። ስለዚህ በዚህ መንገድ እግዚአብሔር ህዝቡን ልጆቹን ስለሚጠብቅ እናንተ pray more። እቺን ነው ይዤላችሁ አመጣው ዛሬ። እቺን የሚባል አይደለም፣ ትልቅ መልእክት ነው። ስለዚህ የእግዚአብሔር ቃል ሁሉ ጊዜ ታዘዙት። አሁን ማቴዎስ 5:44 አንድ ቁልፍ ሶስት ቁልፍ ጌታ ሰጠን፣ 4 ቁልፍ። የሚጠሉንን መውደድ፣ ለሚያሳድዱን ለጠላቶቻችን መጸለይ፣ ለሚረግሙን ደግሞ መባረክ። እነዚህ ሁሉ ቁልፍ ናቸው እንጂ አሁንም እንዳልኳቸው ወገኖች እነዛ ሐሰተኞቹ ብቅ ብለዋል እና እነሱ የሚሉትን አይደለም መስማት ያለባችሁ። የእግዚአብሔር ቃል የሚላችሁን ታዘዙና ከዛ you'll reap በረከት ታጭዳላችሁ ማለት ነው። እናጭዳለን ሁላችንም። ስለዚህ ጌታ ይሄንን ያስተማረኝ ተባረኩ። ጌታ የተናገረውን በሙሉ ያደርጋል። መልሳችን ከእግዚአብሔር ነው። ጌታ ኢየሱስ ክርስቶስን ብቻ ተከተሉ። አሜን። ብዙ ነገሮች የኛን እንድንከተላቸው ይፈልጋሉ፣ ግን መከተል ያለብን ይሄ ነው። አሁን አንድ ይሄ ራሱ ክርስቶስን መከተል ነው። አንደኛው ሚስጥር የሱን ትምህርት መከተል ነው። የሱን ቃል የሱን ትእዛዝ ጌታ ኢየሱስ ክርስቶስ ያዘዘው ነው። ባይዘው እዚህ ጋር ጴጥሮስም አይደለም ጳውሎስም አይደለም ያዘዘው ማን ነው? ጌታ ኢየሱስ ክርስቶስ ነው። ጠላትሽን ጸልይ ያለው ማን ነው? ጌታ ኢየሱስ ክርስቶስ ነው። ስለዚህ የሱን ትምህርት ነው መከተል ያለብን። ክርስቲያኖች ነን አይደለም? ስለዚህ የጌታ ኢየሱስ ክርስቶስን ትምህርት ተከተሉ፣ የሱን ትእዛዝ እንፈጽም። ሌትስ ፎሎ ጂሰስ አወር ሎርድ። ጌታ ኢየሱስ ክርስቶስን እንከተለው በምን የሚናገረውን በማድረግ ያለበለዚያ at the end of the day በቀኑ መጨረሻ አላውቃችሁም እነማን ናችሁ ይላል ጌታ። አሜን። ከዛ ይጠብቀን እላችኋለሁ። ዲፔንድስ ኦን አስ፣ እኛ ላይ ነው ደግሞ ዲፔንድ የሚያደርገው ጌታ ላይ አይደለም። እና
ሁሉ ጊዜ ደስ የሚለኝ አንድ እንትን አለ ምሳሌ አለና የእግዚአብሔር ቃልም ምን ይላል? አምኖ ሞቱ የሚለው ቃል በጣም ወደዋለሁ። ምንድነው መሰላችሁ? አምኖ ሞቱ የሚለው አምነን እግዚአብሔርን መሞት ትልቅ ነገር ነው። የእግዚአብሔር ቃል ሲኦል አለ ሲለኝ አምኜዋለሁ። ብዙ ሰዎችም አይተዋል፣ እኔም በጥቂቱ አይቻለሁ፣ ሰምቻለሁ፣ ሴንስ አድርጌያለሁ ከምድር ታች እንዳለ። ስለዚህ እግዚአብሔርን አምናችሁት ከዛ ቦታ ብትሸሹና ብትሞቱ አይሻልም? ይሻላል። መሞት እንደሆነ አይቀርም። ስለዚህ አምነው ሞቱ የሚለው ነገር በጣም ደስ ይለኛል። አምናችሁት እግዚአብሔርን መሞት ምንም አትጎዱ። ይህን እግዚአብሔርን ቃል አምናችሁት ታዛችሁት ብትሞቱ እንጠቀማለን። አሜን። ምክንያቱም እግዚአብሔር እውነተኛ ስለሆነ ማለት ነው። እላችኋለሁ ተባረኩ። ፕሬይ ሞር ጸልዩ። ብዙ ነጥቦች አሉ። ስለ ራሳችሁ አትጸልዩ። ስለ ራሳችሁ መጨረሻ ላይ ትንሿን ፓርት ስለ ራሳችሁ እኔም እዛ ላይ አም ወርኪንግ ኦን ኢት። እኔ እዚህ ጋር ስታዩ ፐርፌክት መልአክ ማንም የለም እና ሁላችንም ወደ ራሳችን ላይ እየሰራን በየቀኑ አሁን እንደዚህ የምማረው ሞር ለመጸለይ እንዲረዳኝ ነው፣ እግዚአብሔርን ስለምፈልግ ነው አይደለ እንጂ እዚህ ጋር ጴጥሮስ ወይም ደግሞ ጳውሎስ አይደለም፣ ገና ነው። አሜን። እንደዛ አላችኋለሁ። ራሳችሁ ላይ እየሰራችሁ በየቀኑ መንገድ ላይ ነን። ራሳችን ራሴ ላይ ጸሎት እንደመጨመር ሞር እግዚአብሔርን መፈለግ ሞር ዲፕ። ስለዚህ እቺ ሚስጥር ነግራችኋለሁ። ለራሳችሁ አትጸልዩ። ለራሳችሁ መጨረሻ ላይ ለልጆች ጸልዩ፣ ለጠፉ ልጆች። እኔ አንድ ጊዜ ምን ሆነ መሰላችሁ? እዚህ አሜሪካ ከመጣሁ ጌታ ምን አለኝ? ለልጅ ለሚደፈሩ ሴቶች ጸልይ አለኝ። በእውነቴ ነው የምላችሁ። ከዛ እዛኛው ቤት እያለን ጸለይኩኝና ከዛ ባልሳሳት ይሄ ነገር ግብጽ ሀገር የሆነች ልጅ የስንት ዓመት ልጅ ከመደፈር ፖሊሶች ናቸው ሰዎች አዳኗት። ይሄን ለእግዚአብሔር ክብር ነው የምነግራችሁ። እኔ ግን እዚህ አሜሪካ ስጸልይ ነበር። ጌታ ጸልይ ብሎኝ ማለት ነው። እውነቴን ነው የምላችሁ። ይሄንን እንደው ብጽፈው ጥሩ ነበር። ትልቅ ምስክርነት ነው። እና ጌታ ግን ያለኝ ምንድነው እንደዚህ እንዲያመልጡ ጸልይ ያለኝ። እሺ ብዬ ጸለይኩ። ከዛ የሆነ ዜና ላይ በዚህ በኢንተርኔቱን በምን ብቻ አየሁኝ የሆነች ልጅ አዳኗት ከሆነ ትልቅ ሰውዬ ግብጽ ሀገር ውስጥ። አስቡን፣ ያለሁት አሜሪካ ላይ ልጅቷ ያለችው ግብጽ ነች። ጸሎት የሚሰራውን አያችሁ። እና እግዚአብሔር ሲላችሁ ምን ታዛችሁ መጸለይ ፕሬይ ሞር። ለልጆች ጸልዩ አለ። ለልጆች ጸልዩ። ከዛ ደግሞ ጌታ ለብዙ ለኢየሩሳሌም ጸልዩ ይላል። አሁን በጣም ደስ ያለኝ ለእስራኤል ሕዝብ የሚጸልየው ሰው ብዛት። እዚህ ጋር መቼም የሚቀየሙ ሰዎች ይኖራሉ። እኔ አይ ዶንት ኬር። እኔ ግን በጣም ደስ ብሎኛል። እና በጣም ብዙ ሰው አለ ለእስራኤል የሚጸልይ። እንደውም በቃ እንደው ታዘው ነው የምላችሁ። ባይገባቸውም እንኳን አሁን what is going on። እኔ አንድ ነገር የሚገባኝ ነገር አለ። ምንድነው? እስራኤልም ማንም እኔ ህዝቤን ሊጨርስ ብሎ የሚነሳ መንግስት የለም። ሁሉም ደህንነቱን ለመጠበቅ ነው። ሁሉም እንዳይነካ ነው ነው መንገዳቸው ምናቸው ለተቀማጭ መቼም ሰማይ ቅርቡ ነው እንጂ ሁሉም ሰው ራሱን ደህንነቱን ለመጠበቅ ነው እንጂ ማንም ሄዶ ሰላማዊ ሰው ሊጨርስ የሚል የለም። ወደ ሌላ ነገር ውስጥ አልግባባችሁ። ሁሉም ሰው ነው ደህንነቱን ስለሚፈልግ ነው። ሁሉም ሰው አትንኩኝ ነው በቃ። ሁሉም ሰው ልኑርበት ነው የሚለው። አሜን። ኤኒዌይ ጌታ ምን አለ? ለኢየሩሳሌም ጸልዩ። ኢየሩሳሌም በጣም ብዙ ሰው አላት። እዚህ ኢንተርኔት ላይ አገር የላችሁም ላላችሁ ትልቅ መልስ ከፋር ኢስት ብትሉ፣ ከአሜሪካ ብትሉ፣ ከኢሮፕ ብትሉ፣ ከአፍሪካ ለእስራኤል ህዝብ እንደዚህ ታዘው እየጸለዩ እፍር በሉ። አሜን። እፈሩ። የእግዚአብሔር ህዝብ ሰው ዝም ብሎ አይጠላምና ይሄ በጣም ደስ የሚል ነገር ነውና በጣም ኢንቶንስ ኦፍ ለእስራኤል ብቻ ስትጸልዩ፣ እኔ ስጸልይ ለእስራኤል ብቻ አይደለም ጸልዩ ባይዘው ከጸልዩ ለነፍሳት እዛ ለሚሞቱ ነፍሳት እጸልያለሁ። ነፍስ በእግዚአብሔር ዘንድ ሁላችንም እኩል ነን። ለኢየሩሳሌም ጌታ ስፔሲፊካሊ ተናግሯል መጸለይ ነው። ከዛ ደግሞ በአንዱ ጦስ የሚሞተውስ ለነሱ መጸለይ ያለብን ህፃን ሆነ ትልቅ ሆነ ሰው ነፍስ በአጠቃላይ ልንጸልይለት ይገባል። ይሄም አንድ ስራ ነው። ጸልዩ። ስለ ሰው ልጆች ሳይድኑ እንዳይሞቱ ጸልዩ። ለከተማችሁ ሕዝቅኤል ላይ እኮ ይላል አይደለም? በዚህ ከተማ ሄድኩኝ በቃ ስታንዲንግ ዘ ጋፕ የሚያደርግ በጋፕ የሚቆም ለዚህ እንትን አጣሁ ይላል። ያ ማለት ምንድነው? በጸሎት የሚቆም ማለት ነው። ተነስታችሁ ለከተማችሁ ጸልዩ። እኔ አሁን ኢንዲያናፖሊስ ነኝ።
ኢንዲያና በጣም በብዛት በጣም ነው የምጸልየው። ኦልሞስት ኤቭሪ ዴይ ለኢንዲያና ጸልያለሁ። ምክንያቱም ጌታ በዚህ ከተማ ውስጥ ሮንድ ሲያደርግ የጌታ አገልጋዮች አንድ እኔ የራሴ ነው መናገር የምችለው እልፍ አሉት አሜሪካን ውስጥ ጌታ የሚያገለግሉት በጣም ብዙ እኔ ራሴ የምናገሩና ኢንዲያናን እኔ ጸልይላታለሁ ከክፉ እንዲጠብቃት ኤቭሪ ዴይ ኢንዲያና በንስሐ ገባላታለሁ። ይሄ የኔ አገልግሎት ነው። እዛም ሲሄድ ምን አለኝ አካውንት አለኝ። ስለዚህ በዚህ አደፋፍራችሁ ኢትዮጵያ ነው ላላችሁ አዲስ አበባን ጸልዩላት፣ ክፍለ ሀገርም ያላችሁ ለክፍለ ሀገር ጸልዩ፣ ለመንግስት ጸልዩ። ፕሬየር ሰው በቃ ኪፕ ኦን ፕሬይንግ። 5 ገብታችሁ እኔ አሁን የሚናፍቀኝ እንደዛ ነው። ገብቼ በጸሎት ጥፍት ብል ደስ ይለኛል። እና እንደ አንዳንድ አገልጋዮች 5 ሰዓት ገብተው በቃ የሉም። እንደዛ መሆን አለብን። አሜን እላችኋለሁ። ተባረኩ። ፕሬየር ምንድነው? ስራ ነው። ለሚሰሩልኝ ደግሞ አለ ጌታ እኔ እምላችኋለሁ የሚያስፈልጋቸውን እኔ ፕሮቫይድ አደርጋለሁ ብሏል። እና ይሄም አንድ መታዘዝ ነው። ጌታ ኢየሱስ ክርስቶስ ይባርካችሁ። ለ10 ደቂቃ ነበር የገባሁት፣ 26 ደቂቃ ተነጋገርን። have a good day. The Lord Jesus is coming. ማራናታ ጌታ ሆይና አሜን ባይ